ጤና ይስጥልን ውድ የተከበራችሁ ቤተሰብ ፍለጋ ዳጣ ቀጣይ ክፍል። ኤቢ ዛሬም አልተሳካላትም። በዳግመኛ የአባቷ መኪና ውስጥ ማይክ አስቀምጣለች። በባለፈው ላይ እንዳየነው ግማሽ ላይ ተቋርጦባት ነበር። ምክንያቱም ሙሉ በሙሉ አልተቀዳላትም። እሷ ያሰበችው ከሰላምዬ ጋር ምን እንዳወሩ እስከ መጨረሻ ለማወቅ ነበር። ነገር ግን አልተሳካላትም። በዳግመኛ አርጁ ማይኩን ገዝቶ እንዲያቀበላትና መኪና ውስጥ ለማስቀመጥም በስልክ ስታወራ ዳጣ አዳመጠቻት። በተግባርም ሰማቻት። ግማሽ ድምፅ እንደቀረጸላትና ሙሉ በሙሉ እንደፈለገችው እንዳላገኘችው ስታወራ ሰማቻት። አሁንም መኪና ውስጥ እንደምታስቀምጥ በደንብ ተከታትላ ሰማቻት። ታዲያ ከደረጀ ጋር ገበያ ያወጣለሁ በማለት አባቷን አሳምና እንዲሁም ደግሞ ኤቢ እንደደረሰችባቸው ነገረችው። ታዲያ ደረጀ በጣም ደነገጠ። ዳጣ መላ አታጣም፣ ጎበዝ ናት፣ ንቁ ናት በሚገባ። ደረጀ ቢደነግጥም አትደንግጥ፣ መላ እናጣላትም፣ በመላ እናሳልፋለን፣ ይህንን ርዕስ እስከ መጨረሻ እንዘጋለን በማለት አባቷን አሳምና መኪና ውስጥ ገብቶ ሌላ ወሬ እያወሩ ወይንም ስለ ዳጣ አባት ስለ ሲሳይ እያወሩ የደረሱበት ቦታ ደርሰው ተመለሱ። ታዲያ ኤቢ ሁሉ ነገር ተሳክቶልኛል፣ ዛሬ መጨረሻ ምዕራፍ ነው ስትል ማይኩንም የቀዳችውንም ሪከርድ ወስዳ ስታዳምጥ የጠበቀችው አልነበረም። ዳጣም የሲሳይ ልጅ እንደሆነች ኤቢም ደግሞ ለአባቷ በጣም አስቸጋሪና አባቷ እንደፈለገ እንዳልሆነችለት ደረጃ አውርቶ ነበር። እሱን አዳመጠች። ታዲያ ለምንድን ነው የተጠራጠርኩኝ? እኔ ተሳስቼ አላቅም፣ ሁሌም ትክክል ነኝ። ታዲያ እንዴት እንደዚህ ይሆናል? ዳጣ የሲሳይ ልጅ ከሆነች በማለት ተረጋግታለች። ምናልባት ኤቢ እስከ መጨረሻ ነገሮቹን ሳታጣራ አትቀመጥም። አሁንም ዳግመኛ እድልን ሊሞክር ብላ ምናልባት ዳግመኛ የሆነ ነገር ፈልጋ ካልመጣች በስተቀር የዳጣ ርስት የረሳች ትመስላለች። ለማንኛውም ዳጣና ናታን ትንሽ ያበዙ ይመስላል። ምክንያቱም ቢዋደዱም ቢፈላለጉም ቤት ውስጥ ወይንም ግቢ ውስጥ እንደዚህ አይነት መቀራረብ ጥሩ አላደረጉም። ለዛውም በቤት ውስጥ አባትየው አለ፣ እናትየው አለች፣ የተከበሩ ቤተሰቦች አሉ። ስለዚህ በስነ ስርዓትና በተግባር የአባቷንም ምክር እሱም ደግሞ የደረጀን ምክር ማዳመጥና መስማት ነበረባቸው። በስተመጨረሻም ዳጣ ክፍል ናታን ሄዶ ሲያናግራት ደረጀ መጣባቸው። ደረጀ በጣም የተናደደ ይመስላል። ዳጣና ናታንም ተናዷሉ። በነገራችን ላይ ዳጣ መልስ አታጣም፣ እንዲሁም ዘዴ አታጣም። ምናልባት ባይቆጣቸውም እንደዚህ አይነት ድርጊት እንዳደርጉ ደረጀ ጥንቃቄ የሚሰጣቸው ይመስላል። ግን እነሱም ትንሽ ተሳስተዋሉ። ምክንያቱም ስነ ስርዓት ሊኖራቸው ይገባል። አባታቸውን ማከበር፣ እናታቸውንም እንዲሁም ቤቱን ጭምር። ማርታ ለኤቢ ትመኛለች ናታንን ከዳጣ ጋር በጭራሽ እንዲያወራም እንዲገናኝም አትፈልግም። በአጋጣሚ ናታን ለማናገር ክፍሉ ገብታ ነበረ ማርታ። ታዲያ ዳጣ እየቸኮለች ብትመጣ አጋጣሚ ተገናኙ። በፊትም እየተጠራጠረች ነበር ማርታ።
ዳጣ ዘዴ ፈጥራ የማይሆን ነገር ቃለ ዘዴ ፈጥራ ተመልሳ ወጥታለች። ማርታም ነቄ ብላለች። ነገር ግን ሌላ ጊዜ እናወራለን በማለት ለናታን ተነስታ ወጥታለች። ስለዚህ ስነ ስርዓታቸውን ቢይዙ ይመረጣል ማለት ፈልጌ ነው። ውሃ የኔ እናት፣ ውሃ ሁል ጊዜ አታሳዝንም? ሁሌም ውሃ እንደሆነች ዛሬ ደግሞ አፈር አምሮኛል፣ ከማሳ ውስጥ የሚያመጣልኝ ሰው ፈልጋለሁ በማለት ሰላም ተናግራ ነበር። ታዲያ ማርታ ውሃን ጠርታ ሂጂና አፈር አምጪላት፣ አምሯት ነው ልትበላ ነው በማለት ውሃ ልካት ነበር። አቶ ውሃዬ አፈሩን አምጥታ ግቢ ውስጥ ቁጭ ብላ እየበላች ነበር። ታዲያ ኤቢ አይታት አፈር ለምን ትበያለሽ ብላ ብትላት፣ ታዲያ አፈር ብይ እየተባልኩ አይደል? እርጉዝ ነኝ አምሮኝ ነው እያለች አፈሯን እየጋጠች ነበር። አይ ውሃ፣ እውነትም ውሃ ምስኪን ልጅ። ለማንኛውም ከኤቢ ጋር ሲደባደቡ ወይ ሲጣሉ ሁለቱም ይመቹኛል። ምክንያቱም እህትና እህት በቤት ውስጥ የሚያደርጉትን ድርጊት ወይንም የሚጫወቱትን ጨዋታ ውሃና ኤቢ ላይ ይታያል። በተለይ ውሃ ትራሱን ስትወረውርባት፣ በሆነ ነገር ስትመታት ኤቢ ታሳልፋለች። ተነስታም አትመታትም። ተያይ ያለቻት ዝም ትላለች። ደስ ይላሉ። እህትና እህት አብረው እንደዚህ ሲሆኑ እየተጣሉ እየተፋቀሩ ይሄ ያለ ነው በቤት ውስጥ። ለማንኛውም ሰላምዬ ለመውለድ የቀረበች ትመስላለች። ሰላም ናታንን ዳጣን እንዳትጎዳት አምሮብሃል እያለች እያወራች ኤቢ ቆማ እያዳመጣቻቸው ነበር። ታዲያ ሰላምዬ ስታያት ወሬውን ቀለስ አረገችና እኔ የልጄን አባት አላሳየም በማለት ወሬውን ቀይራለች። ታዲያ ኤቢ ቀላል ሰው አይደለችም። እኔ ስመጣ ነው ወይ ወሬ የምትቀይሩት? ናታን የሰላም የልጅ አባት አንተ ነህ አለችው። እንዴት እንደዚህ ትናገራለች በማለት ቢመልሳት፣ ታዲያ እንደ ሴት 10 ኩሽና ትመጣለህ፣ ለምን ትመላለሳለህ? ስለዚህ የልጁ አባት አንተ ነህ በማለት ለናታን ይሄንን ቃል ተናግራለች። ናታንም በጣም ተናዶባታል። ሰላምዬም እንደዛው። ኤቢ ማታ ጉድ የለም። ለማንኛውም ውድ ቤተሰቦቼ እምወዳችሁና ማከብራችሁ፣ ቪዲዮ ከወደዳችሁ ሰብ ላይክ አድርጉ። መልካም ቆይታ